አንድ ያረኩት ነገር አለ ዛሬ ማወቅ ላለበት ሰውም አሳውቃለሁ። ማወቅ የለባቸው ይኸውልህ፣ እኛ እስካሁን የተበላነው ሁሉንም ነገር ሁሉም ሰው እያሳወቀ ይኸውልህ፣ አንተ ደግሞ ችግር አለ። ጀምሬያለሁ። ከማን ጀምሬያለሁ ስትል ማለት በቃ የጠረጠርኩት ሰው ነበር ከመሀላችን። በቃ አስረዋል። ማንን ነው ያሰርከው? በቃ የሆነ ሁኔታው ደስ አላለኝም። ተጠራጥሬያለሁ፣ አግቼዋለሁ። በርበሬ እያጠንኩ አስወጣዋለሁ። ሚስጥር የሚያውቀው አንተ ራሱ እንሰርክ እንዴ? ያማን እንዴ ናቲ? አንተ ቀብራው ነው እንዴ? ምንድነው የማይሰራ? ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን። ይሄው እኔ እንደምታዩኝ በጣም ደህና ነኝ። እንግዲህ ከኔ ጋራ ያኑላ ፈተና አብራችሁ አልፋችኋል። ለእኔ ስታስቡ ስትጨነቁልኝ ለነበራችሁ ሁሉ በጣም አርጌ አመሰግናለሁ። በጣም አከብራችኋለሁ ቤተሰቦቼ። እና ምንድነው እንግዲህ አሁን ተሽሎኛል። ዋናው ነገር እሱ ነው። እና አንዳንድ ነገሮችን ስለዳንኩ አንዳንድ ነገሮችን ማለት አለብኝ። እኔ ማለት በታመምኩበት ሰዓት እና ያኑላ መከራ ባሳለፍኩበት ሰዓት ብዙ ነገሮች አሉ። ማለት እኔ ብቻ የማውቃቸውም ነገሮች አሉና አንዳንድ ሚስጥሮች አሉ መወራት የሌለባቸውና እነሱን እኔ ነኝ ማድረግ ያለብኝ ብዬ ማስባቸው ማለት ነው። በእርግጥ ብዙ ነገሮችን አይቻለሁ እና ምንድነው ያው እኔ በእርግጥ ድኛለሁ። የዳንኩትም ያው መድኃኒቱ ምናምን ነገር ስለ መድኃኒቱም አንዳንድ ነገር ልንገራችሁ። መድኃኒቱ ያው ዝም ብሎ የጥንቁልና ምናምን አይደለም እኔ የዳንኩበት እና ብቻ እሱን አስረዳችኋለሁ። እና እግዚአብሔር ይመስገን። ያው እነ ሳሚንም ማመስገን እፈልጋለሁ። ምንም አሁን ያለበት ሁኔታ በጣም አስቸጋሪ ሁኔታ ውስጥ ቢገባም እሱ አንድ የሚቀረን ነገር አለ። ምንድነው እሱ? ገኒን ማዳን ነው። ይሄን ለማድረግ ደግሞ እኔ ከጎኑ ሆናለሁ። ማድረግ ያለብኝን ነገሮች እያደረኩ ማለት ነው። እና አንዳንድ ነገሮች አሉ ለሳሚም ቢሆን ያልነገርኩትም አልነግረውም አሁንም ማለት ነው። ምንድነው እኔና ገኒ ብቻ የምናውቀው ሚስጥር አለ። ታምሜ በነበርኩበት ሰዓት ቤተሰቦች በጣም ያሳፈር ነገር ነው። እኔ ያወቅኩትና አንድ ያረኩት ነገር አለ ዛሬ። ይሄን ነገር ለሳሚ ነግረዋለሁ፣ ለማወቅ ላለበት ሰውም አሳውቃለሁ። እና ሲቀጥል ደግሞ እንዳያችሁት ገኒ ባለፈው እየባሰባት ነው ያለው። አሁን እሷ ነገሮች ምንድነው ይሄ ነገር አሁን እኔ ድኜ የለ እኔ የማውቀው ሚስጥር ነገሮች ስላሉ ችግሮቹን ልፈታ ስለምችል አሁን እያባባሱባት ነው ይሄን ነገር ያሉት ማለት ነው። እና እሱን ነገር ደግሞ በቅርቡ እኔ አሳውቃቸዋለሁ ቤተሰቦች። በቃ እያንዳንዷን ይችን ነገር እኛን ለእንደዚህ ያደረገንን ሰው እኔ ዋጋ አስከፍላቸዋለሁ። በቃ እያንዳንዱን ሰው ማለት ነው። እና ያው እንግዲህ ገኒም እያመማት ነው ማለት እያባሱባት ነው ያለው ህመሟን ማለት ነው። በቃ በጣም እነሱ ምንድነው እያደረጉን ያሉት እነዚህ ሰዎች፣ እኛን እንደዚህ እያደረጉን ያሉ ሰዎች የሆነ ነገር መፍትሄ ልናመጣ ስንል ያንን ነገር ያደናቅፉብንና ነገሩን ያብሱታል ማለት ነው። ለምሳሌ እኔ አሁን መድኃኒት ላገኝ በነበረበት ሰዓት የዛን ሰሞን ጭራሽ እንዳልናገር ምንም እንዳልል ነው ያረጉኝ። እና አሁን መድኃኒቱን ያመጣችልኝ ልጅን ምናምንም እንግዲህ እነሳሚ አናሳይህም ሰርፕራይዝ ነው ምናምን ብለውኛል። እስኪ እግዚአብሔር ነው የሚያውቀው። እሱ መቼ እንደማያት አላቅም፣ ማን እንደሆነች እንደዚህ ያረገችው እና ይሄን መስዋዕትነት የከፈለችው ማን እንደሆነች አላቅም። እና ማመስገን ያለብኝን ሰዎች ሁሉንም አመሰግናለሁ ለማለት ነው። ቤተሰቦች እናንተንም አመሰግናለሁ አብራችሁኝ ስለነበራችሁ። እና እንግዲህ ዛሬ ወደ መጣሁበት ሀሳብ ስገባ እንደነገርኳችሁ ነገሮችን እኔ ከዚህ በኋላ በምችለው አቅም ማስተካከል ያለብኝን ነገሮች ማለት ነው። እና
አንድ ከባድ ውሳኔ ነው። በእርግጥ ከባድ ውሳኔ ወስኛለሁ። በቃ ይህን ነገር እኔ እንደ ቀልድ ማለፍ አልፈልግም እና ማድረግ ያሉብኝን እያንዳንዶቹን ነገሮች አደርጋለሁ ማለት ነው ከዚህ በኋላ እና ማለት ነው። አሁን እነሱ ምን ያህል ርቀት እየሄዱ እንደሆነ ገብቶኛል ይመስለኛል። እኔ እነ ሳሚ ገና አልገባውም ማለት አልፈርድበትም። በእርግጥ ሳሚ ገና ነው። በቃ ያልገባው ነገር አለ ብዙ ነገር እና እሱ ደግሞ እንዲገባው ማድረግ የእኔ ኃላፊነት ነው። ቤተሰቦች ዛሬ በቃ እያንዳንዱን ነገር ማስተካከል አለብኝ ዛሬ ማለት ነው እና እስኪ እንግባና ልንገረው ያለውን ነገርም ልንገረው። እርግጠኛ ነኝ ቤተሰቦች አሁን እኔ ታሟል ወይ ደግሞ አልዳነም ሙሉ ለሙሉ አልዳነም ብለው ሊያስቡ እንደሚችሉ እርግጠኛ ነኝ። ይህንን ደግሞ አብረን እናያለን። ሳሚ ማነው አቤት ያለው? ሰላም ምንድን ነው? ምን ሆናችሁ ነው? አይ ደንግጬ ሳይሆን ገኒ እንዴት ሆነች ከሄድኩ በኋላ? ምን ሆናችሁ ነው? አታወሩም እንዴ? ሳሚ ትንሽ ስለጨነቀው ምንድን ነው? ሌላ የተፈጠረ ነገር አለ? አይ ከዚህ በላይማ አያስፈልግም። በእርግጥ አሁን ከሆስፒታል በእርግጥ ተመልሳለች። በቃ እንደባለፈው ነው። እያለቀሰች ነው የምታድረው። ራቢያን ትላለች። ምግብ ስንሰጣት ደግሞ አትበላም እና በቃ ምግብም ስንሰጣት እንኳን አትበላም ናት። ግን ራቢያን ጠማኝ ትላለች። ሌሊቱን ሙሉ አታስተኛ። እሷ ባትኖር ጭራሽ እኔ ደግሞ ጭራሽ አልችልም። ምን እኔ እኮ በጣም ነው። ምንድነው ደግሞ እዚህ ጋር ጥቁር ለብሰህ እንትን ያልከው? አውልቀው እንጂ አማን ምንድነው የምታማርተው? እንትን ብለህ አንቺ እንደዚህ ሲያደርግ ዝም ብለሽ ታያለሽ እንዴ? እንዴት ጤነኛ ነው? እና እሺ ምን ያርገውታል እንዴ? በቃ እናድናታለን፣ ትድናለች። ምንም እንደዚህ እኮ መሆን የለበትም። ይኸውልሽ ይሄ እኮ እንደዚህ የሚቀር ነገር አይደለም። እያንዳንዷን ነገር ማለት ነው ሳሚ፣ እያንዳንዷን ነገር እንደርስባታለን። እኔም እደርስበታለሁ እያንዳንዷን ነገር። ለዚህ ደግሞ ገና ካሁኑ እኔ ውሳኔዎችን መወሰን ጀምሬያለሁ። በቃ አንተ አሁን ሰሞኑን ምንድን ነው ያደረግህ? እንዴት ምንድን ነው? በፊት ስንት ነገር ሲፈጠር አንድ ነገር ያላረግ ሰውዬ አሁን ከዚህ እቺን 2 ቀን 3 ቀን አጉልን እያፈነዳደ ነው። ሌላ ነገር እንዳታመጣ። ይኸውላችሁ እናንተ ማለት ነው ስሙ፣ ምንም ያልገባችሁ ነገር አለ ምንድነው? እሺ እና እኔ ይኸውልህ ሳሚ በቃ አሁን ለአንተ አልነግርህም። ይሄን አሁን ለቤተሰቦችም አሁን ማልነግራችሁ ነገር አለ። እኔ ያወቅኩት ነገር አለ። በቃ ታምሜ ራሴን ስቼ በነበርኩበት ሰዓት ያየሁትና የማውቀው ነገር አለ። የሌሊቱን ድካም አለብኝ ጭራሽ። ቆይ ናቲ፣ እኛ እኮ ግዴታ ማወቅ አለብን አይደል? እንደ ነገሮች ማወቅ የለባችሁም። ይኸውልህ እኛ እስካሁን የተበላነው ሁሉንም ነገር ሁሉም ሰው እያሳወቀ። ይኸውልህ አንተ ደግሞ ችግር አለብህ። ምንም ችግር የለብኝም። ማይሆን ነገር ውስጥ እየገባ እኛንም ችግር ውስጥ እየከተትከን ነው። ስለዚህ ማን እኔ? አዎ ራስህ። የዛኔም ወንዝ እየሄድክ ምን እየሄድክ እናቴ እንዴት እንደምትሰቃይ ማታ ማታ እኔ ነኝ የማውቀው። ስማ ትሰማኛለህ? እኔ እያንዳንዷን ነገር ማለት ነው
እያንዳንዷን ነገር ዋጋ ማስከፍላትን ነገር አስከፍላለሁ። ይሄን ደግሞ ለአንተ መንገር አይጠበቅም። አንተ መዳን ራሱ አልነበረብህም። ራሱ እንደዚህ አይባልም። ከዳነ በኋላ ነው እንደዚህ መሆን የጀመረው። ባይድን ኖሮ አልፎ ይቀመጥ ነበር። አዎ እስቲ ናቲ ራፍ እንደ ህፃን ልጅ አትደባደቡ በመጣ ቁጥር ያማል። አንተን ራሱ አሳስሬ እንዳላስቀምጥ ስነ ስርዓት ያለ ምንድነው የምታሳስበው? ይኸውልህ በገመድ አስሬ ቁጭ ነው ማድረግ ከፈለክ ናቲ። አዎ ምንድነው? ምንም እንደዚህ የሚባል ነገር የለም። ማን ነው የልብ የሰጠቀው? አንተ ጭራሽ ነው ስነ ስርዓት ልታስይዘን ነው። ሳሚ እየተሸወድን ያለነው በብዙ ነገር እየተሸወደ አይገባም። አዎ ልጁን አታሰቃየው እንዴ! ተሸውደን እኮ ተበላን። በቃ እኔም ያለ እናት ቀረው። አንተ እንደውም ተሻለ አይደል? እስቲ አግዘኝ። ለምን ሌላ ነገር ውስጥ ችግር ውስጥ ትገባለህ? ተጋግዘን አንተ እንዳዳን እናቴንም እናድናት እኮ። አሁን ደግሞ ይኸውልህ ይሄ እኔን ያዳደችኝን ልጅ አለች አይደለ? ሰርፕራይዝ ነው ምናምን አትበሉ፣ አሳዩኝ። በቃ ማን እንደሆነች አምጡ፣ ማወቅ እፈልጋለሁ። እንዴ ምንድነው? በቃ መድኃኒት አምታለች፣ አዳነች። እኔም መጠየቅ የምፈልገው ጥያቄ አለ፣ አምጧት። ደግሞ ከኔ ደብቃችሁ የትም አታውቁም። እኔ ነገር ሌላ ነገር ውስጥ አትግባናት። እኔ በመድኃኒዓለም በቃ ልለምን። እረፍ። አትለምነኝ፣ አልፈልግም። እኔ የምልህን ነገር ስማኛው። ምንድን ነው ማን? እኔን? እናንተ ናችሁ የሚያማችሁ እንጂ እኔ እኮ ብያችሁ ነበር። ሲጀመርም እንደውም እናንተ እኮ አታስፈልጉም። ስለማናስፈልግ ነው። እኛ እኮ ነው ያዳንናት። እሱንም ረሳ። እኔ እኮ ነኝ መድኃኒት ስንት ሪስክ ወስጄ ብትሞትስ እጄ ነው መድኃኒቱ እውነት መድኃኒት ባይሆንና እና ደግሞ ለሱማ እኮ አሁን በቃ አመሰግናለሁ። እሱ ይሄ አመሰግናለሁ። ለእናንተ ምንድነው እሷ ማድናኝ ይላል አንድ ላይ እዛው ብዙ የሚያሳስበን ነገር አለ። መተቃቀፍ አይደለም ብዙ የሚያሳስበን ነገር አለ። መተቃቀፍ አይጠቅመንም። ቀስ ብለን እንተቃቀፋለን። እንደሱ ነው። እሺ አሁን ምንድነው? ልጁንም ግራ አታጋባው ሳሚ። አሬ ራሳችሁ ይኸውልህ ገነትም ያለችበት ሁኔታ ጥሩ አይደለም። ስለዚህ ይኸውልህ እኔ እናንተ ፍቅር ነው መሆን ያለብን። አንተን እንዳዳንኩ ይኸውልህ አንተን ተረባርበን አይደል ያዳን ገኒንም እናቴንም እናድናት ይከም በእግዚአብሔር እኮ እኔ እየነገርኩ ያለውን ሰምተኛል እንዴ? ለሱ በጥብጥ እኮ ነው የምትለው። ሄደንም በጥብጥ አይደለም። በቃ እኔ መወስናቸው ውሳኔ አሉ። በቃ ከዚህ በኋላ እሱን እሺ ብለህ ትቀበል። እኔ አልቀበልም። ለምን ነው የማትቀበል? ጤነኛ አይደለም። አይምሮ ልክ አይደለም ሰው። አንቺ ከኛ ጎን ነሽ አይደለሽ? ማን እያስፈራኝ ነው ሲጀመር ሳይክ ራሱ። ለምንድን ነው የማስፈራሽ? ጤነኛ ነህ ወይ? ጤነኝነት አጠራጥሮ ነው። ይኸው እንደዚህ እንድትሉኝ ደግሞ አልፈልግም። ከዚህ በኋላ አንድ ሰው ያማሃል ጤነኛ አይደለም አልተሻለም እንዳትሉ። ከኔ ጋር ነው የምትጣሉት። ሻን ምንድነው? እኔ የምላችሁን ነገር ታረጋላችሁ። ከኔ ጎን የሚሆን ሰው ከዚህ በኋላ ከኔ ጎን ነሽ። በእኔ የምለው ሀሳብ ትስማሚያለሽ? ምንድነው የምትለው? እንደው ከሱ ጎን የምትሆኝ እንዴ? እና ምን ልበለው? እሱ ገደል ይዞን ይክተታል። እስቲ መጀመሪያ ሐሳቡን እኔ አልሰማም። ምንም ነገር አልሰማም። አንተ ለምንድን ነው የምትጃጃለው? ምንም መጃጃል አይደለም። እስካሁን ይኸውልሽ እሱ የሚለንን እየሰማን ውጥንቅጥ ውስጥ ገብተናል። በቃ ናቲ አንተም ጤነኛ ሲጀመር ጸበልን ጨርስ። ለሁለት ሳምንት መጠበቅ አለ። አልጨረሰም ይሄ ልጅ ምንድነው? አንተ ቆይ ችግር ምንድነው? ጸበል እየተጠመቅኩ ነው አይደለ? አልጨረስክም? ጨርሳለህ። አላቆምም። እንደውም እስከ መቼም አላቆምም። ጸበል መጠመቅ አላቆምም። 7 ቀን 14 ቀን ስለተባልኩ ብቻ አይደለም አላቆምም። እንደውም ከዚህ በኋላ ግን እሱን አሁን እኔን በዛ እንትን ለማለት አትሞክር። በቃ እኔ የምልህን ትሰማኛለህ? አትሰማኝም? ከዚህ በኋላ ምንድነው? ይጠቅመናል ወይ? አዎ ይጠቅመናል። በቃ ሳሚም ትክክል ነው። ዶሮ ስትል ዶሮ እኛ መሀላችን ያሉትን ሰዎች እኛ ላይ ችግር እየፈጠሩ ያሉትን ሰዎች እያንዳንዳቸውን ሰው ዋጋ ማስከፈል እፈልጋለሁ። እሱማ ልክ እኮ እያንዳንዷን ቅጣት ማግኘት አለበት። እኔ አሁን ዛሬ እንትን እንደምንጀምር ደግሞ ታውቃለህ። ጀምሬያለሁ እኔ እኮ ጀምሬያለሁ። ከማን ጀመርክ? ጀምሬያለሁ ማለት ጀምሬያለሁ ስትላት ማለት በቃ የጠረጠርኩት ሰው ነበር ከመሀላችን። በቃ አስሬዋለሁ። ማንን ነው ያሰርከው?
አንተ ናቲ በቃ ምንም አሁን ያልኳችሁን ነገር ትሰሙኛላችሁ። ምንድነው የምትለው? ማንን ነው ያሰርከው? ኢዘዲንን አግቼዋለሁ። ለምንድን ነው ያገትከው? ምን አድርጎ ነው እሱ ደግሞ? ምንድነው ምን አድርጎ ነው ማለት? ምን አድርጎ ነው? በቃ የሆነ ሁኔታው ደስ አላለኝም፣ ተጠራጥሬያለሁ፣ አግቼዋለሁ። በርበሬ እያጠንኩ አስወጣዋለሁ። ሚስጥር የሚያከው ነው። አንተ ራሱ እንሰረክ እንዴ? ያማል እንዴ ናቲ? ለምንድን ነው የሚያመኝ? ነፃ ከሆነ ራሱን ነፃ ያወጣል። በቃ አስረ ሆኖ ራሱን ነፃ የሚያወጣው ይኸውልሽ፣ አስሬ ማለት ነው። እንደዚህ በርበሬ እያጠንኩት የሚያውቀው ነገር ከሌለ ምንም አያውቅም ማለት ነው። አንተ ለምንድን ነው አየሽ አይደለም የሚለውን አንስማምልሽ እኮ ለዚህ እኮ እንዴ። አሁን ወንድሙ ቤተሰቦቹ ሲሰሙ ምን ይላሉ? ይገላል ወንድምየው እንዴ። ምንም ያላጠፋ ልጅ ለምንድን ነው የምታገተው? ለምንድን ነው የማያጠፋው? በቃ አንተ እውነተኛ ተጠራጣሪ ብትሆን አንደኛ እሷን ነበር የምትይዘው። ሂድ እባክህ ወደዛ። አዎ ስርዓት አይቀርላትም እኮ የሚቀርላት መስሎ ነው። አንቺም ካለሽበት አይደለም አንተን ራሱ ገና አስሬ በርበሬ ጭራሽ ነኝ ትላለህ እንዴ? አንተ ልጁ ምን አድርገው ነው? ምንድነው ምን አድርገው ነው? በቃ አስሬ ጤነኛ ነህ? መልተው ነው መደወል አለብኝ። ያ አንተ ነበር ዋዘር ጤነኛ ስላልሆንክ መልተው ነው። አንተ አምሮ ልክ ነው ግን ልጁ ምንድነው የሚያደርግ? አንተ እንዳትደውል እንዴ? ደውል ሳልሽ ቆይ አምጣልኝ። ጆሲ ማሰር አይቀልም እንዴ? ዘዲንን ከምታስር ምን አረገ ጆሲ? ምን አረገ ጆሲ? ጆሲማ ዘመድ ነው። ጆሲ ዘመድ ነው። ከዛ እኔን ታስረኛለህ። እስቲ ጫፉ እንተካከኛለህ። አወዛችሁ እንዴ እንዳትደውሉ እናንተ። አንቺ ዝጊው ስልኩን፣ አይመለከታችሁም። ወይኔ ኧረ አስገደለን ይሄ ሰውዬ። በቃ ይክራም ስልኩ አይሰራማ። እኔ የምላችሁን አሰሙኝ። ሰውዬ አጠገቤ እንዳትደርስ አንተ እኔንም የሆነ ነገር ታደርገኛለህ። እኔ የምላችሁን አሰሙኝ። ወይ ዋጋ ትከፍላለህ። ከአንተ ጎን ነበርኩ እኮ ከዛ ልታስረኝ ነው። ለምን ገደል አገባም? ምን አገባኝ? አንቺ ስነ ስርዓት ያዥ። አንተ ልጁ ምን አድርገኸው ነው? ቆይ ምን እያልከን ነው አንተ? ኢክራም ይህ ልጅ ያስገድለናል። ወንድሙን አታውቂም? ሲጀመር ምን አጠፋ? ስልኩ እኮ ይጠራል። አትደውል ሰውዬ አትደውል። ስልኩ እየጠራ ነው። ሄሎ አይዙ ሄሎ ሄሎ አይ ዘዲን ምን አድርጎ ነው? አንተ ቀብራው ነው እንዴ? ምንድነው የማይሰራ? ይዙ ደህና ነህ? ምን አስሮኛል፣ ቆልፎብኛል። ምንድነው የምትለው? ሰማ እውነታውን ብትናገር ነው የሚቻል። ከዚህ በላይም ላረግ ይጋር ኢዛዲን ምን ቆልፎብህ ነው? ቆይ አይምሮ ጤነኛ እና እስቲ ውጣ። ወዴ ነው? ቆይ የት ነው ኢዛዲን? እኔ ልምጣ? ቆይ የት ነው ያለው? አንተ አላየውም እንዴ ቦታውን? አንተ ናቲ ግን ጤነኛ ነህ? ያመሃል እንዴ አንተ? ናቲ ምን ሆነ ነው? አረብ አንተ አይምሮ ያዳማ ነው የምትሄደው? እናንተ ምን ናችሁ? ተራራጡ ቤት ውስጥ እንዴ? ለምንድን ነው ማለት ነው? ልገለኝ ነው? ልጋገኝ እንጂ ከፍትለታለሁ። የት እንዳደረኩ አውቃለሁ። ምን አገባህ? ለምንድን ነው ማለት? በቃ መጠየቅ የምፈልገው ጥያቄ አለ፣ ጠይቀዋለሁ። አንድ ሰው አይወጣም። ያማን እንደ አንተ ወንጀል እኮ ነው ሰው ማገት ያለ ፈቃድ። አንተ ናቲ ግን አይምሮ ይሰራል። ምን አድርገህ ነው? አሳዝነኝ እንዴ? ቆይ ልገለው ነው? ምንድን ነው ሀሳብ? በቃ መጠየቅ የምፈልገው ጥያቄ አለ አልኳቸዋል። መጠየቅ ምንድን ነው የሚነግርህ? እሱ እጠይቀዋለሁ። በቃ የምፈልገውን ነገር እጠይቃለሁ። ጠይቅ። እሺ አልፋችሁ ማትቀመጥ ሁላችሁንም ነው የምጨርሳችሁ። እኔ ምን አደረኩ ደግሞ? አንተ ላይ አንድ ጥርጣሬ ባገኝ ማለት ነው አንተ ላይ ራሱ አንተ ልጁን አትንካው። ያማል እንደ እኔ እኮ ተጠቂው እኮ ነኝ። እኔን ጭራሽ እኔንም ልገለኝ ነው?
ቆይ ሲጀመር ይኸውልህ ናቲ ያወቅከው ነገር ካለ እኔንም ንገረኝና ልተባበር። አያሳዝንም እንዴ? ይሄ ልጅ ራሱ እንዴ ይሄ ልጅ አሞታል። አንቺ ኧረ በእግዚአብሔር ምን ልትለው ናቲ? እስቲ አንተ የተረጋጋ ሰው ነበር ግን ምንድን አእምሮን ወሰዱብህ እንዴ? እያለቀሰ እኮ ነው ሚካ ዘዲን እኮ እያለቀሰ ነው። ያለቅሳል፣ ገና ያለቅሳል። አንቺም ታለቅሻለሽ። ነገር አንድ እኮ ጥርጣሬ ላገኝባችሁ እናንተ ላይ ራሱ ጭራሽ። እሺ ወደዛ አትሂድ። እሷ ይኸውልህ ታማ ታኝታለች። ሰውዬ አውቃለሁ እኔ አላቅም። እሷ መታመማ እኮ ወደዛ አትረብሻት። ሄድ እኔ ቼክ እያደረኳት በጣም ነው ቼክ የምታደርገው። ናቲ ግን ምን አይነት ልጅ ነው? ይኸውልሽ ኢክራም ስልክ አነሳለህ አይደለ? ስልክ ላነሳው ራሱ ኢክራም እኔ ሄጄ ቶሎ ማዳን አለብኝ ልጁን። የሆነ ነገር እኛም እኮ ነው ተጠያቂ የምንሆነው። ለምንድን ነው የምቀመጠው? ናቲ አይምሮ ልክ አይደለም። እንደዚህ አልነበርክም አንተ። እኔ አሁን ይኸውልህ ባለፈው ማለት ነው አደንዝዘው ነበረኛ። በቃ አደንዝዘውን አይደለም አሁን ልክ እናንተ ማለት ነው በእኔ አይን ደንዝዛችኋል። ምንም አልሰራችም። ምንድን ነው አንድ ሳሚ ስነ ስርዓት ያዛማል እንዴ? ናቲ ጤነኛ አይደለም። ናንተ ያጂ ያጂ ማትወጣው ነገር ውስጥ አትገቡ። የሰው ሰው ስገድል ዝም ብያ ላይ ምክንያቱም አንተ ብቻ አይደለም የምትጠየቀው። ያጂልኝ ኢክራም እንዳይመጣ። ምን ልታመጪ ነው? ናይ ከሱ ጋር ምን አላፋሽ አንቺ? ጤነኛ አይደለም። እስኪ ሄደህ ታገኘዋለህ። የት እንዳለማ አውቃለሁ። እኔ እንዴት እንደማመጣው አሳየኝ።